ቴዲ ታለ የጥላው ወራሽ ነው አይወደለም ቴዲ ከዚህ ጋር ከዚህ ወርዶ ምን አለ መሰለ ባንዲራ ይተረገጣል አልጋጋም 14 ሚሊዮን ደርሷል ምን አባ እንደምታመጣ እኔ እዚህ ከፍተዋለሁ ህዝቡ እየሰማ በተለይ ጴንጤዎቹ ኦሎፍ ተሳድን ዛሬ ነው ዘፈን ኃጢአት የሆነው እነሱ የሚያረጉት ከዘፈን አይበልጥም እስከዚህ ድረስ ክብጃቸው የታየ ሰብስክራይብ ግን አርጋችኋል ላይክ ሳርጋችኋል ወገን ይመቻችሁ ትግራይ ውስጥ የትግራይ ህዝብ እንባ ያለቀሰ የኢትዮጵያን አረንጓዴ ቢጫ ቀይ ባንዲራ እየደበቀ ዛሬም የኢትዮጵያ ባንዲራ በትግራይ ውስጥ በጉሎ ይታያል ይባር የሚባል ሰው ጃው የሚባል ዘረኛ የኦፌኮ ፓርቲ ስራ አስፈጻሚ ነው በጉልበት እና ጀነራል ጻድቃን እኮ ያለቀሱ ነው ተሰሰርተናል ቴዲ ከመሃል ዳር ወጣናል ህዝብ ይከፋፈለ ምንድነው የሚባለው ከመሃል የወጣው ማን ነው ገብቷል እንዴ ወያኔ ልምጣ ብላ ደብረ ሲና ስትደርስ የትግራይን ህዝብ አጭዳ የትግራይ ወጣት አጭዳ የአማራው ወጣት እናት ቄስ ተማሪ አስተማሪ ሐኪም አጭዳ አፋሪን አጭዳ መንገዱን ይዛ መጣው እገዛቸዋለሁ መጣው ካልሆነ ዘረኞቹን ሰብስቤ ፌደራሊስት የምትለውን ተውሱ ካድሬ ቋንቋ ነው ፍለፊት ነው ዘረኞቹን ሰብስቤ ጣሊያን ያዘጋጃቸው ዘረኞች ሰብስቤ ኢትዮጵያን አፈርሳለሁ አለ ዋይ ብቻ አይደለም እኮ ወንበዴ ይላል ተነስቶ ጥላውን ብሎ ቴዲ አገበኝ ማለት ጫዋነቱን አደነኩት ገብቷል ዝም አለ ዝም ማለት የለበትም ያመመኝ ይሄ ነው ቅድም ፎቶግራፍ ያነሳሁት የነዚህ ስድስቱን አምስቱን ኢትዮጵያውያን የሚላቸውን ሰዎች ፎቶግራፋቸው በመጻፍ ቴዲና እንትን ብዬ ያቱም ጥላውን የተቃወመ አርቲስት በኢትዮጵያ ታሪክ የለም ጥላውን የተቃወመ ተቃዋሚ የለም እኮ አርቲስቶች አሁን ቴዲ ላይ እኮ አርቲስቶች ተነሱ ገብቷል እንዴ ለምን አወዛጋቢ ሆነ ምክንያቱም አወዛጋቢ ከሆነ ኢትዮጵያ አይደለም ካድሬ ሆነ ማለት ወረደ ወደታች የተፋውን መልሶ ላዘ አሁን 17 ቁምጣ የታጠቀ አሁን አይሰራም በቃ ወክሳይ ነው አለፈ ወያኔ ብትመለስ ግን ያዘፈን እንደገና ይነሳል አረንጓዴ ቢጫ ቀይ እላ የሚደረገው ኮከብ የሰዎች ለፉገራ የፖለቲካ ቋንቋ አምባሻ የሚሉት አልተጠቀም ህገ መንግስታዊ ባንዲራ ነው እኔም ኢትዮጵያ ህዝብ ማያት አለበት ገዦች ላው ላይ የሚያስቀምጡት የመንግስቱ ማጭድና ኮከብ ነው አይደል አዎ ማጭ ያክሱም ምንም አለበት ምንም አለ የጃንሆይ ምናምን አለ ሳውን ሶስቱን መሰረተ ቀለም አረንጓዴ ቢጫ ቀይ ነው ማያት አለበት አግንተኛ አሁን ይሄን ባንዲራ የሚያጣጥሉ ሰዎች ቴድሮስን የሚያጣጥሉ ሰዎች የሚያሳምም ነገር ምን ማን ነው ጥላውን ገሰሰ ኢትዮጵያ ከውስጥም ከውጭም በተነከች ቁጥር የፌቶ ወራሪን ዘምቷል አዝምቷል ተዋግቷል እንባልቅቷል ኢትዮጵያ ይብሉ ቴድሮስ የጥላውን ገሰሰ ልጅ ከሆነ ወያኔዎች ወይ ኢትዮጵያን እናፈርሳለን ወይ ተመልሰን 27 አመት ላይ 7 ጨምረን 100 አመት እንገዛለን ብሎ ዲክሌር አድርጎ ኢትዮጵያ ላይ ዘምቱ በህይወት ያለ ኢትዮጵያ አይደለም የኢትዮጵያ በጉ ከብቱ ሰው ተነቃነቀ ቄሱ ሼኩ የለም ይሄ ነው አገር ነው ይሄ ነው ኢትዮጵያ ነው ይሄ ኢትዮጵያ ባንዲራ አይቀደድም ባንዲራ አይቃጠልም አይረገጥም ክብራችን ነው ብሎ ኢትዮጵያ ከዳር እስከ ዳር ሰማኖቹን ብሔረሰብ ባገኙበት የጣሊያን ሹምባሾችና ባንዳዎች ትግራይ ያለ በየሌለበት ቦታ የለም እን ከጣሊያን ጋር ከሚያንቀጠቅጡት አንድ ጀነራል በላይ የሚባል ኤርትራዊ ነው ሰውዬ ኢትዮጵያዊ ነውና የጭካኔ ብዛት አስብ በአውሮፕላን እዚህ አንተ በሰቅሉት ብዙዎቹን ሰቅለዋል በአኸፋ በዶማ እዚህ አዲስ አበባ 36000 ሰው ገለዋል አይደል በአውሮፕላን ይዘዶ በግድ ከአውሮፕላን ላይ አድርጎ አጥንቱ የት እንዳለ አይታወቅም ቴዲ ጸጣለ ትክክል አይደለም እኔ እንደ አባቱ ልምከረው አድናቆቱ እንዳለኝ ነው ማለት ዝም ማለት የለበትም ቁጥር 1 ወያኔ አትመለስም 2 ኢትዮጵያ አትፈርስም ኢትዮጵያን ተባብረን ሁለቱንም ዓላማ እናክሽ ከዚህ በኋላ አብይም መቃወም አብይም መደገፍ ኢትዮጵያና አገር ለየራስ ናቸው መንግስት ይላል ይመጣል በአለም ላይ የመላክ መንግስት የለም እያንዳንዱ በአለም ላይ የነበሩ መንግስታት በአመተ ምህረት ወደፊት እንደምኖሩት 1001 እንከን አለበት እኔ አሁን ጠቅላይ ሚኒስትሩን ሁሉንም ነገር አይደለም ይወድልን አማራጭ የለኝም በአሁኑ ጊዜ ኢትዮጵያ
የቁና ቀን መሪ አብይ ነው። ዳስታን ከፍቷል። አልጋጋም 14 ሚሊዮን ደርሷል። ምን አባ እንደምታመጣ እኔ እዚህ ከፍቷል። ህዝቡ እየሰማ ኢትዮጵያ ያለው ወጣት እንዲሰማ ከፍቷል። ከልክላላ እንዳይከፈት ከለከልኩ። አዲስ አበባ ውስጥ ባህር ዳር ውስጥ በሙሉም ከተማ ተከልክሏል። እኔ ከፍቷለሁ። እዚህ ማይ ይከፈታል። ምን አባት አመጣ ይከፈታል። ሄዲ ለዘፈን አማራ ለምን አዲስ አበባ ላይ ታሳደዋል? ቴዎድሮስ ካሳሁን መብቱ ነው፣ ለነፃነቱ ነው የዘፈነው። እኛ ዘገየ ለአማራ ድምፅ አልሆነም፣ ጤፍ በቆሎ አልሰጠም፣ አልረዳም ነው የኔ ተቃውሞ። ይሄ ነገር እንደውም ለአማራ ጠንቅ ነው እያልኩ ነው። ዘፈኑ ኦሮሞችን ካውንተር አታክ ፈጠሩብን እያልኩ ነው እንጂ ቴዲ የዘፈነው ትክክል ዘገየ ነው። እስካሁን ለአማራ ምን አድርጓል እያልኩ ያለው በተለይ ጴንጤዎቹ ኦል ኦፍ ዘ ሳድን ዛሬ ነው ዘፈን ኃጢአት የሆነው። እነሱ የሚያደርጉት ከዘፈን አይበልጥም። እስከዚህ ድረስ ክልቢጃቸው እየታየ ሚኒስከርት አድርገው ሲዘሉ የሚውሉበት ሲደነክሩ የሚውሉበት በየትም ቦታ እግዚአብሔርን የማያመሰግን መዝሙር እኔን አሹመኸኝ፣ እኔን አክብረኸኝ፣ እኔን አቁመኸኝ፣ እኔን እንዲህ ብለኸኝ፣ ጠላቴን መተህልኝ፣ ጠላቴን አዋርደህልኝ፣ እኔን ከፍ አድርገህልኝ የሚሉት እነሱን ፕሮሞት የሚያደርገው መዝሙራቸው ማለት ነው። ህዝብ እየተገደለ አንድ ቀን እንኳን ህዝብ ተገደለ ብለው የንስሐ ጸሎት ሲባል የተገደሉት ሰዎች በደሌ አሁን ለምሳሌ ትግራይ እነ ቶሎሳ ጉድናን የንስሐ ጸሎት ብለው ሲያውጁ ትግራይ በበደሌ ነው የሁሉ የደረሰብኝ ብላ ለመገደሏ ያ የኃጢአቷ ፍሬ ነው ብላ ንስሐ እንድትገባ ነው እንጂ ብልጽግና የሚባለው ህዝብ እየገደለ ነው ወንጀለኛ መንግስት ነው ብሎ አይደለም። ብልጽግና እየሰራ አማራ ክልል ላይ ህዝብ እየተገደለ ነው፣ የአማራ ህዝብ በበደሌ የደረሰብኝ ብሎ ንስሐ እንዲገባ ነው። የኦሮሞ ህዝብ በበደሌ የደረሰብኝ ብሎ ንስሐ እንዲገባ ነው እንጂ ንስሐ ሲሉ ራሱ ጠቅላይ ሚኒስትር የሚሰራውን ብልጽግና የሚሰራውን አይደለም። ብልጽግና የሚባለው ለነሱና ለጴንጤዎቹ ነው የመጣው። ዛሬ ጴንጤ የምትባሉት አውደልዳይ ፊደል ያልቆጠረ በእጁ ሰርቶ የማያውቅ ትላልቅ ቪላ ቤት ውስጥ ነው የሚኖረው። ቪኤት የሚባል ነው የሚለው አህያ ልንዳል ትፈልጋለህ እንዴ ይሉናል። ተመልከቱ እንግዲህ ያልሰሩበት ያለፉበት ዘርፈው። ይገርመኛል እኮ አንድ ሰው ምን አለ ድሮ አለ መጽሐፍ ቅዱስ ላይ ሲናገር ጌታችን ኢየሱስ ክርስቶስ 2 አሳና 5 ዳቦን ቆርጦ ነው ህዝብ የመገበው አለ። በዚህ ዘመን ደግሞ 5000 አዋጥተው አንድ ሰው ነው የሚመግቡት። ምዕመኑ ያዋጣ ፓስተሮቹን የሚመግባቸው። ድሮ አንድ ሰው ያመጣት 2 አሳ 5 ዳቦ ተቆርጦ ተባርኮ 12000 መገበን እንሰማ ነበር። 5000 መገበን እንሰማ ነበር። አሁን ደግሞ 12000 5000 ህዝብ ያዋጣ አንድ የሆኑ የብልጽግና ፓስተሮችን የሚመግቡ። ስለዚህ እነሱ በነፃ እየበሉ ነው፣ ገንዘብ እየዘረፉ ነው። ጌታችን ኢየሱስ ክርስቶስን ሰቅለው ልብሱን እንደተከፋፈሉት ኢትዮጵያን አፍርሰው መሬት የተከፋፈሉ ነው። መጽሐፍ ቅዱስ መሬትን ዋጀዋት ምድርን ዋጀዋት ነው እንጂ ምድርን ተከፋፈሏት አላለም። እነሱ ግን ምድር መከፋፈል ላይ ነው ያሉት፣ መሬት መከፋፈል ላይ ነው ያሉት፣ ዘረፋ ላይ ነው ያሉት። ህዝብን እያፈናቀሉ ቤት እየወረሱ ነው ያሉት። ደንበኛ የአክዓብ ዘመን ናቡቴን ገለ መሬቱን ወረስክን ይለዋል አይደለ? በአክዓብ ዘመን እነ ናቡቴ የተገደሉ መሬታቸው ይወረስ ነበር። በዚህ ዘመን ያሉ የአክዓብ ተከታዮች የባኦል ተከታዮች በዚህ በካውንስሉ ስር ያሉ ጴንጤ የሚባለው ሰዎችን እያፈናቀሉ ንብረት እየዘረፉ ነው ያሉት። ሰዎችን እያፈናቀሉ ሀብት እየዘረፉ ነው ያሉት። ከዛ አልፎ ተርፎ ከሚኖሩበትም አልፎ ስለሚቀበሩበት መሬት ነው እየተጨነቁ ያሉት። ህዝብ ግን እያነባ ነው ያለው። ስለዚህ ቴዎድሮስ ካሳሁን የእነሱን ነውር ነው ያወጣባቸው። እነሱ እግዚአብሔርን ሲክዱት እግዚአብሔር እናንተ ዝም ብትሉ ድንጋዮች ያመሰግኑኛል አለ ጌታ። እናንተ ዝም ብትሉ ጻፎች፣ ፋሪሳውያን፣ ህግ አንባቢዎች ልብሳቸውን አንጀርፈው ተርጓሚዎች፣ ህግ አስተማሪዎች ተቀምጠው ነው ጌታ አሳ አጥማጆቹ ጋር ሄደው። አሳ አጥማጅ የሚባል በህብረተሰቡ የተገለሉት ጋር ሄደው እነሱን ትቶ ነው እግዚአብሔር ቴዎድሮስ ካሳሁን ጋር ሄደው። ምንም ጥያቄ የለውም። የቴዎድሮስ ካሳሁን መዝሙር ከእግዚአብሔር ነው። እግዚአብሔር ነው የቀብቶ ያንን መዝሙር ያስነሳው። የትኛው ሰባኪ የትኛው ዘማሪ ነው በ3 ቀን ውስጥ 12 ሚሊዮን ህዝብ እንዲያየውና እንዲጸጸት የሚያደርግ? ቅባት ምን ማለት ነው እንዴ? ቅባት እኮ በሰዎች ላይ ኮንቪክሽንን የሚያመጣ ማለት ነው። ቅባት ማለት የሰውን ልብ የሚነካ ማለት ነው። ሰዎችን ሐሳባቸውን ከክፉ ስራቸው እንዲመለሱ
ከመንገድ ከክፉ መንገዳቸው እንዲመለሱ የሚያደርግ ነው ቅባት ማለት። ያደረገው ቴዎድሮስ በሁላችን ፊት ጸጸትን ያመጣው፣ መጸጸትን፣ በደላችንን እንድናይ ያለንበት ሁኔታ እንድናይ ነው ያደረገ። ከዛ የበለጠ ቅባት አለ? ቅባት ታዲያ ምን ሊያደርግ ነው የመጣው? ሰውየውን ፕሮሞት ለማድረግ ነው የመጣው? እንደ ኢትዮጵያችሁ በቀይ ምንጣፍ የሚሄዱት ተቀብተው እነሱ የሚነግሱበት ቅባት እኮ ሰውን ለማንገስ አይደለም የሚመጣው። ቅባት የሚመጣው የእግዚአብሔር ሐሳብ ለመስራት ነው። የሰዎችን አይምሮ ወደ እውነተኛ መንገድ ለመመለስ ነው። ከስህተታቸው እንዲመለሱ ለማድረግ ነው። ስለዚህ በትክክል የቴዎድሮስ ካሳሁን መዝሙር የተቀባ ነው።